የጌታ ጸጋና ሰላም ይብዛላችሁ። እግዚአብሔር አምላክ ረድቶን ዛሬም ደግሞ እንደገና በአዲስ ቀን በዛ አይነት ሁኔታ ለመገናኘት እናንተም ለመማር አብረን የእግዚአብሔርን ነገር ለመካፈል እግዚአብሔርን እድል ስለሰጠን ከዘላለም እስከ ዘላለም እግዚአብሔር ስም የተባረከ ይሁን። ለማታውቁኝ ለመጀመሪያ ጊዜ ይህንን ቪዲዮ በዩቲዩብ በያላችሁበት ስፍራ የምታዩት የጌታ ጸጋና ሰላም ይብዛላችሁ። ስሜ መጋቤ አህመድ ባላለሁኝ እዚህ በካናዳ ጌታን አገለግላለሁ። ዊኒፔግ ካናዳ የምትባል ከተማ ፒልግሪም ባፕቲስት ቤተክርስቲያን የምትባላለች። እዚህ በ41 ማፕል ስትሪት እዚህ ዳውንታውን አካባቢ ነው ቸርቹ ያለው እና እግዚአብሔርን ለማምለክ ከፈለጋችሁ መታችሁ ጌታን ከኛ ጋር እንድታመልኩ በተለይ ዊኒፔግና አካባቢ ያላችሁ በጌታ ፍቅር ጋብዛችኋለሁ። የፕሮግራማችን እሁድ ዕለት ጧት በዚህ ሰዓት አቆጣጠር 9:45 እስከ 10:45 መጽሐፍ ቅዱስ ጥናት አለ። በጣም በጥልቀት የእግዚአብሔርን ቃል የምናጠናበት። ከዛም ደግሞ ከ11 ጀምሮ እስከ 12 ተኩል የእንግሊዘኛ ሰርቪስ አለ። በእንግሊዘኛ ብቻ የምናደር ካናዳውያን ሌሎችም የሚሳተፉበት አለ። ከዛ ደግሞ ከ1 ሰዓት እስከ 2 ሰዓት ተኩል የአማርኛ እና የኦሮምኛ ፕሮግራም ደግሞ እያደረግን ነው። እግዚአብሔርን ለማምለክና ለመገልገል የምትፈልጉ ሁሉ በጌታ ፍቅር ጋብዛችኋለሁ። ይሄንን ካልኩ ዛሬ ደግሞ አዲስ ርዕስ አብረን እንማራለን። ብዙ ጊዜ አንድ ጥያቄ ራሳችንን እንጠይቃለን። ይሄ የምንጠይቀው ጥያቄ ለምንድን ነው ክፉ ነገር መልካም ሰውን የሚገጥመው የሚለው ጥያቄ ነው። ለምን ክፉ የሆነ ነገር መልካም የሆኑ ሰዎች ይገጥማቸዋል? መልካም የሆነ ሰው መልካም ነገር ነው ሊገጥመው የሚገባው። ግን አንዳንድ ጊዜ በመጽሐፍ ቅዱሳችንም ስናይ በህይወታችንም ስናይ አንዳንድ ጊዜ በአካባቢያችንም ስናይ በጣም ጥሩ ሰዎች በጣም መልካም የማያውቃቸው ሰዎች በድንገት ከዚህ ዓለም በሞት የተለዩ አሉ። አብሬ ጌታን ያገለገልኩ አብሬ ያመለኩ ጌታን የሚወዱ ቅዱሳንን የሚወዱ ቤተክርስቲያንን የሚወዱ ማህበረሰቡን የሚወዱ ትልቅ ነገር የሚያደርጉ ሰዎች በድንገት ከዚህ ዓለም አባቶች፣ እናቶች፣ ልጆች እንደዚህ ሲለዩ አያለውና ራሴን ይጠይቃለሁ። ለምንድን ነው አንዳንድ ጊዜ መጥፎ ነገር መልካም የሆነ ቤተሰብ፣ መልካም የሆነች እናት፣ መልካም የሆነ አባት፣ መልካም የሆነ ባል ወይ ሚስት ለምን መጥፎ ነገር ይገጥማቸዋል የሚለውን እግዚአብሔርን ቃል ሳጠና ነበርና እግዚአብሔር ቃል ውስጥ የተማርኩትን ነገሮችን አብሬ ይካፈላለሁ። ጳውሎስ እንደዚህ ይላል ሮሜ ላይ፣ ሁላችንም ብዙዎቻችን የምናውቀው ሮሜ 8 ምዕራፍ 8 ቁጥር 28 ላይ እግዚአብሔርን ለሚወዱ እንደ ሐሳቡ ለተጠሩ ሁሉ የሚደረገው ሁሉ ለበጎ እንደሆነ ይናገራል ጳውሎስ። ይሄንን ለሮሜ ሰዎች ነው የሚለው። በጣም በብዙ መከራ ውስጥ እያለፉ ያሉ ዶሜንሽን የሚባል ንጉስ ነበረ። በዛ ንጉስ አማካይነት ደግሞ በጣም ብዙ ቻሌንጆች ይገጥማቸው ነበርና ጌታን ያመኑ እንደ ሐሳቡ ለተጠሩት ነገር ሁሉ ለበጎ ይደረጋል፣ ይሄ ክፉም ቢሆን ለመልካም ይደረጋል እያለ ጳውሎስ ይነግራቸዋል። ጳውሎስንም ደግሞ በሌላ በኩል ጳውሎስ የሚለው ብቻ ሳይሆን ኢዮብንም ስንመለከት ኢዮብ ምዕራፍ 1 ቁጥር 1 እስከ 22 ድረስ በጣም ጻድቅ ነበረ፣ እግዚአብሔርን የሚፈራ ነበረ። እንደውም ልጆቹ እግዚአብሔርን በድለዋል እያለ በንስሐ የሚገባ ነበረ። በድንገት ልጆች እግዚአብሔርን አሳዝነዋል ብሎ ፈሪሃ እግዚአብሔር የነበረው ሰው ነው ኢዮብ። ግን የገጠመው በህይወቱ የገጠመው ነገር ለምንድነው ክፉ ነገር መልካምን ሰው የሚገጥመው የሚለውን ነገር እንድንጠይቅ ያደርጋል። እኔ ብቻ አይደለሁም፣ ብዙ ታማኝ የእግዚአብሔር ሰዎች ጌታን ያገለገሉ በተለያየ ከባድ በሽታዎች ሲታመሙ እናያለን። በጣም ተሰቃይተው ከዚህ ዓለም በሞት ሲለዩ እናያለን። ያላቸውን ሀብት ሲያጡ፣ የነበራቸው ክብር ሲያጡ፣ በጣም የማቃቸው ጌታን በጣም የሚወዱ ሰዎች በጣም በአሰቃቂ ሁኔታ የህይወት ዘመናቸው ሲያበቃ ሰምቻለሁኝ አይቻለሁና ይህንን ጥያቄ ብዙ ጊዜ እግዚአብሔር በጣም መልካም ከሆነ እግዚአብሔር ደግ ነው፣ እግዚአብሔር ፍቅር ነው ብለን ካሰብ ለምንድን ነው መልካም ሰዎች መከራን የሚያዩት? ለምንድን ነው የሚሰቃዩት የሚለውን ጥያቄ በእውነት ራስንና
አንዳንድ ጊዜ ጠይቃለሁ ምክንያቱም ኢዮብ ሁሉን ተወ ሁሉን አጣ አይደል ሁሉን ነው ያጣው መጨረሻ ቢያገኝም ሁሉን አጥቷል ዮሴፍም የሆነ ጊዜ ወንድሞቹ ካዱት ወደ እስር ቤት ተጣለ ለ13 ዓመት በጣም በሚያስቸግር ሁኔታ ውስጥ ነበር እግዚአብሔር ህልም ራእይ የሰጠው ሰው ለ12 ዓመት 17 ዓመቱ ነበር አባቱ ያማረ ልብስ ያሰፋለት ያንን ህልም ያለመው ግን ወደ ግብጽ ጠቅላይ ሚኒስትርነት ሲመጣ 30 ዓመት ሰው ነበር ያ ማለት 13 የመከራ ዘመናት ነበሩ ዳዊትም በጣም በሳኦል በጣም ተሰቃይቷል በጣም ለብዙ ዓመት በየጫካው እየሸሸ በየዱሩ እያደረ በየገደሉ በየጉራንጉሩ እየተሰቃየ ብዙ ዘመን አሳልፏል ጳውሎስ ደግሞ ተደብድቧል ተወግሯል ተተፍቶበታል ተንቋል እንደውም አንደኛ ቆሮንቶስ ምዕራፍ 11 ቁጥር 27 ጀምረን ስንመለከት በጣም ብዙ መከራ የደረሰበት ሰው ነው እግዚአብሔር መርጦት ለአገልግሎቱ ለይቶ በእጆቹ ሙታን እንኳን እየተነሱ በጣም ትልቅ መከራ ውስጥ ያለፈ ሰው ነው ህመም ነበረበት ደግሞ እንደውም ይሄንን ህመም እግዚአብሔር እንዲያነሳልኝ ጸለይኩኝ አብዝቼ 3 ጊዜ ጸለይኩ ጸጋዬ ይበቃኛል አለ በዛ በኩል እየታመመ በዛ በኩል እየተወገረ በዛ በኩል በድንጋይ እየተመታ በዛ በኩል መሬት ላይ እየተጎተተ እና በጣም ብዙ ወንድሞች ሰዎች ብዙ ጊዜ አይሁዶች በተለይ ክርስቲያን የነበሩ አይሁዶች በዘመኑ አያምኑትም ነበር እነዚህን ሁሉ ነገሮችን ስንመለከት በጣም መልካም ነው ጌታ ኢየሱስ ክርስቶስንም ደግሞ ስንመለከት አባቶ ይህች ጽዋ ከኔ ትለፍ እስከሚል ድረስ በጣም እጅግ በጣም ከባድ የሆነ መራራ የህይወት ቻሌንጅ ውስጥ ጌታ ኢየሱስ ክርስቶስም እኛን ለማዳን እንዳለፈ እናያለን ነገር ግን ብዙ ሰዎች አንድ ሰው መከራ ውስጥ ሲያልፍ በተለያየ መንገድ ነው የሚያዩት አንዳንድ ሰዎች እግዚአብሔር እየቀጣ እንደሆነ አድርገው ያያሉ ቅጣት ነው በቃ ኃጢአት ስለሰራ ወይም ደግሞ እግዚአብሔርን ስላልታዘዘ እግዚአብሔር እየቀጣው ነው ብሎ ያስባሉ የሆነ ክፉ ነገር ሲገጥም እንደ የሚሉትን አገልጋዮችን ሰምቻለሁ ፓስተሮችን ሰምቻለሁ መንፈሳዊ የሆነ አንድ ወንድም ወይ አንድ እህት ላይ የሆነ ሲደርስ በቃ እግዚአብሔርን ስለቀጣው ነው ቤተክርስቲያን ላይ ስላመፀ የእግዚአብሔር ስራ ላይ ስላነጸ ኃጢአት ስላል ተደበቀ ኃጢአት ስላለው እንደውም አንዳንድ ጊዜ ንስሐ ግባ ይላሉ ስለዚህ ክፉ ነገር ሲደርስ ኃጢአት ነው ብሎ የሚያስቡ አሉ ድሮም በኢየሱስም ክርስቶስም ዘመን ነበር በእኛም ዘመን አሁንም አሉ እና አንዳንድ ሰዎች ደግሞ እንደዚህ አይነት መከራ ሲደርስ በሌላ መንገድ የሚያዩት በቃ እግዚአብሔር ሊያስተምረው ፈልጎ ነው የሆነ ትምህርት በቃ ታገስ ብሎ ያስባሉ ልካውን ለኢዮብም ጓደኞቹ እኮ እንዲህ ነው ያሉት በቃ አንተ ትክክል አይደለህም ይሄ ነገር ዝም ብሎ አይደለም የሚሆነው ዝም ብሎ አይደለም የሆነ የደበቀው ነገር አለ ነው ያሉት አንዳንዶቹ ደግሞ ለትምህርት ነው አንዳንድ ጊዜ እንደዚህ እንግዲህ እግዚአብሔር ያመጣውን መቀበል ነውና ስለዚህ የሆነ ማአት እግዚአብሔር እንደሚያመጣ አድርገው ያጽናናሉ ሰውን ነገር ግን መዝሙር ላይ እንደዚህ ይላል መዝሙር 34 ቁጥር 19 ላይ ጻድቅ መከራው ብዙ ነው እግዚአብሔር ግን ከሁሉ ያድነዋል ይላል የጻድቅ መከራው ብዙ ነው ስለዚህ እግዚአብሔር ሰው በብዙ መከራ ውስጥ ያልፋል እግዚአብሔር ግን ከሁሉ ያድናል ብሎ መዝሙር 34 ቁጥር 19 እስከ 34 19 ላይ እናገራለን አሁን እኔ ይሄንን ሐሳብ ለማጠቃለል በፍጥነት ለምንድነው ክፉ ነገር በመልካም ሰው ላይ የሚፈጽመው የሚለውን ባጭሩ 7 ምክንያቶችን እነግራችኋለሁ አንደኛውና የመጀመሪያው ምክንያት ለምንድነው መልካም ሰዎች ላይ ክፉ ነገር የሚገጥመው በጣም በክፋት በተሞላች ዓለም በኃጢአት በተያዘች ዓለም ውስጥ ስላለን ነው ለዚህ ነው ከዘፍጥረት ምዕራፍ 3 ቁጥር 17 እስከ 19 አዳምና ሔዋን በኃጢአት ከወደቁበት ጊዜ ጀምሮ ሁላችንም በኃጢአተኛ ዓለም ውስጥ ነን ያለነው ክፋት በተሞላበት ክፉ ነገር ክፉ ሰዎች ክፉ ሁኔታ በመላበት ክፋት በተቆጣጠረው ዓለም ውስጥ ነን ያለነው ለዚህ ነው ሐዋርያው ጳውሎስ ሮሜ 5 ቁጥር 12 ላይ እንደዚህ ይላል ኃጢአት በአንድ ሰው ምክንያት ወደ ዓለም መጣ ይላል እንዲሁም ሞት ስለዚህም ዓለም ሁሉ ኃጢአተኛ ሆነ ይላል ስለዚህ በአዳምና በሔዋን ምክንያት ምድር የተረገመች ስለሆነ የመከራ ስፍራ ስለሆነች እዚህ ምድር እስካለን ድረስ
መልካሞችንም ክፉ ሰዎችንም ሳይለይ ክፉ ነገር ይገጥማቸዋል። ስለዚህ ክፉ ነገር እንደማይገጥመን ክፉ ነገር እንደማይመጣ የሚነገረን የሚሰበከን ስብከት የክርስቶስም ትምህርት አይደለም፣ መጽሐፍ ቅዱሳዊም አይደለም። ስለዚህ የመጀመሪያው በኃጢአተኛ ዓለም ውስጥ ስላለን ነው። ስለዚህ ይሄ ዓለም በሽታ አለው፣ የሚወዱን ሰዎች ይሞታሉ፣ እኛም ደግሞ እንሞታለን። በጣም ታላላቅ ነገር ለእግዚአብሔር ያደረጉ የማይነኩ የሚመስሉ ሰዎች ይሄዳሉ፣ በተለያየ በሽታ ውስጥ የማይድን በሽታ ይታመማሉ፣ በተለይ ህመም ውስጥ ያልፋሉ። አንዳንድ ጊዜ የሚገርማችሁ ነገር ደግሞ ኢንጀስቲስ የሆነ ቅን ፍርድን ትክክለኛውን ፍርድ ያጣሉ። ስለዚህ ይሄ ምድር ማንኛውም ኃጢአት አፌክት እንደሚያደርገው ሰው ሁሉ ያመኑትንም ያላመኑትንም ሁላችንንም አፌክት ያደርገናል። ምንድነው? መልካም ሰዎች ክፉ ነገር የሚገጥማቸው በኃጢአተኛ ዓለም ስላሉ ነው። አንድ ጊዜ የሆነ ክርስቲያን ነበረና ይሄ ክርስቲያን እርሻ ነበረው እና በጣም አርሶ ጸለየ። ለመጀመሪያ እርሻ በጣም ማዳበሪያውን እንትን ካደረገ በኋላ መከሩን ሲጠብቅ ኃይለኛ ዝናብ ዘነበና ጠራርጎ እንዳለ ምንም ምክር እንዳያገኝ አደረገው። ስለዚህ የግል ቅጣት ብቻ ሳይሆን በማንኛውም ሰው የሚገጥመው በዚህ ዓለም ላይ ያለው ክፋት ማንኛውንም ሰው እንደሚገጥመው ይገጥመናል። ሁለተኛ እግዚአብሔር አምላክ ራሱ አንዳንድ ጊዜ የሚመጣብንን ክፉ ነገር ባህሪያችንን ሊገነባ ይጠቀማል። ያዕቆብ እንደዛ ነው ምለው፣ እንደ ሙሉ ደስታ ቁጠሩ ይላል። ሙሉ መከራ ሲደርስባችሁ እንደ ሙሉ ደስታ ቁጠሩ። ምክንያቱም ትዕግስትን ሊያስተምራችሁ እግዚአብሔር ሲፈልግ የትዕግስትን ባህሪ መታገስን፣ መጠበቅን፣ ካለ ምንም ሁኔታ እግዚአብሔርን ማመንን ሲፈልግ ይላል። በያዕቆብ ምዕራፍ 1 ቁጥር 2 እስከ 4 ላይ ድረስ ደስ ቢበላችሁ ልዩ መከራ ሲደርስባችሁ ብሎ ይናገራል። ምክንያቱም ያ መከራ ምንን ያስተምራል? ትዕግስትን ያስተምረናል። ያ መከራ ምንን ያስተምራል? ትዕግስትን። ያ መከራ እግዚአብሔርን መታመንን፣ ያ መከራ መንፈሳዊ እድገትን ያስተምረናል። ዮሴፍ የሆነው ይሄ ነው። ዮሴፍ ወንድሞቹ አሳልፎ ሲሸጡት በማይሆን በሐሰተኛ ክስ ሲከሰስ ዘፍጥረት ምዕራፍ 50 ቁጥር 20 ላይ ለወንድሞቹ እናንተ ለክፉ አደረጋችሁ እግዚአብሔር ግን ለመልካም አደረገው ይላል። አይታችኋል። ሰው ግን እምነቱ አደገ፣ እግዚአብሔር ገለበጠው ብሎ ይናገራል። ስለዚህ ለምንድን ነው መከራ የሚደርስብን? ሁለተኛው ነገር እግዚአብሔር ባህሪያችንን፣ ትዕግስትናን፣ ትዕግስትን፣ እምነትን፣ በእግዚአብሔር ላይ መታመንን፣ መንፈሳዊ እድገትን ከስሜታዊነት የወጣ ይሄ ራስ ፎከስ ከሆነው ክርስትና የወጣ መንፈሳዊ ማቹሪቲ እንዲኖረን እግዚአብሔር መከራ ውስጥ እንድናልፍ ይፈቅዳል። ስለዚህ መጥፎ ነገር የሚፈጸመው ባህሪያችንን ለመቅረጽ ነው የሚለውን ነው። ሶስተኛው ነገር ደግሞ መከራ አንዳንድ ጊዜ እንኳን እምነታችን መፈተን ስላለበት ነው። ሶስተኛው ክፉ ነገር የሚፈጸመው እምነታችን መፈተን ስላለበት ነው። ኢዮብ 1 እና 2 ስትመለከቱ በተለይ ፐርፌክት ነበር ይላል፣ ፍጹም ሰው ነበር ይላል፣ ጻድቅ ነበር ይላል፣ እግዚአብሔርን የሚፈራ ሰው ነበር ይላል። ግን ኢዮብ ልጆቹን አጣ፣ ሀብቱን አጣ፣ ጤንነቱን አጣ። ነገር ግን ይላል ሰይጣን ያንን ሁሉ ያደረገበት ክፉ ነገር ካፉ አልተገኘም ይላል። አይታችኋል። እግዚአብሔር ያቀው ነበር። ስለዚህ እምነታችን ይፈተናል። አንዳንድ ጊዜ በሚደርስብን መከራ፣ በሚደርስብን በሽታ፣ በሚደርስብን በጣም መጥፎ በሆኑ ሁኔታዎች ውስጥ እምነታችን ምን አይነት አንደበት ነው፣ ምን አይነት ነው የምንናገረው የሚለው ነገር ይፈተናል። ለምን መከራ ይመጣል የሚለው ነው። ለዚህ ነው ኢዮብ እንደዚህ ይላል፣ ብትገለኝም እንኳን አምናለሁ፣ ይጠባበቃለሁ ይላል ምዕራፍ 1 ቁጥር 15 ላይ። ስለዚህ ወገኖች ሆይ እውነተኛ እምነት በመከራ ውስጥ ጸንቶ የሚቆም ነው። የኔ ጸሎት ይሄ ነው፣ ለኔም ለናንተም ለሁላችንም። እውነተኛ እምነት በማይሆን ክፉ ነገር በሚደርስብን ጊዜ በግልም በጋራም እንደ ቤተሰብም እንደ ግለሰብም የሆነ ክፉ ነገር ሲገጥመን በዛ ክፉ ነገር ውስጥ የሚቆም እምነት ነው።
በዛ ውስጥ የምናወጥ እምነት፣ በዛ ውስጥ እግዚአብሔርን የሚጠራጠር እምነት፣ ለምን ይሄ እንዲሆነ ብሎ የሚጠይቅ እምነት መጀመሪያም አልኩ። ስለዚህ እግዚአብሔር እምነታችን ሊያጸና ሲፈልግ፣ እምነታችን እንዲፈተን ሲፈልግ አንዳንድ ጊዜ ይፈቅዳል ማለት ነው። አራተኛው ሐሳብ ለምንድን ነው መልካም ሰዎች ክፉ ነገር የሚገጥማቸው? አንዳንድ ጊዜ እግዚአብሔር ክብሩን ሊወስድ ይፈልጋል። ዮሐንስ ወንጌል ምዕራፍ 9 ላይ ከቁጥር 1 ጀምራችሁ እስከ 3 ሲታዩ ደቀ መዝሙሮች መንገድ ላይ የተቀመጠውን ሲወለድ ጀምሮ ለ38 ዓመታት ሽባ የነበረውን እንደዚህ የነበረውን ሰው ጠየቁት። ለምንድን ነው ይሄ ሰው እንደዚህ ሆኖ የተወለደው አሉት። ለምንድን ነው እንደዚህ የሆነው? እሱ ነው ወይስ ቤተሰቦቹ ነው ኃጢአት የሰሩት? ጌታ ኢየሱስ ክርስቶስ እንዲህ አለ። በጣም የሚያስደነግጠው ነገርና አንዳንድ ጊዜ ለኔም የማይገባኝ ግን ጌታ ኢየሱስ የተናገረው ነገር እንዲህ ሆኖ የእግዚአብሔር እንዲከብር እንዲሆነ ተወለደ አለ። ስለዚህ አንዳንድ ጊዜ በጣም ክፉ ነገሮች እንዲገጥሙ እግዚአብሔር የሚፈልገው ነው የሚፈቅደው ለራሱ ክብር በዛ ውስጥ በመጨረሻ ላይ ለእርሱ ክብር ስለሚያመጣ ነው። ያ ሰው እንደዛ ሆኖ የተወለደው ወገኖች ሆይ በዮሐንስ ወንጌል ምዕራፍ 9 መተረስ ጌታ ኢየሱስ እኔ እንዲከብር ነው እግዚአብሔር እንዲከብር ነው አለ። ዮሐንስ ወንጌል ምዕራፍ 11ን ስትመለከቱ እስኪሞት ድረስ ተወ። አልዓዛር ሞቶ ተቀብሮ እስኪበሰብስ ድረስ በኔ የሚያምን ሕያው ነው ቢሞትም ሕያው ነው የሚለው ለማስተማር ያንን እኛ ዛሬ ብንሞትም ብንበሰብስም አንድ ቀን ሕያው እንሆናለን እንነሳለን የሚለውን ተስፋን እንድናገኝ እስኪሞት ድረስ አውቆ ዘገየ። አልዓዛር ሞተ ታሟል ተብሎ ሲነገረው ሞቷል ተብሎ ሲነገረው እያለቀሰለት እንኳን ወገኖች ሆይ ስለዚህ ምን ለማለት ፈልጌ ነው? ጳውሎስ በሁለተኛ ቆሮንቶስ ምዕራፍ 12 ላይ ህመም ነበረበት። አንዳንዶች የዓይን ህመም ይላሉ፣ አንዳንዶች የሆድ ህመም ይላሉ። በተለይ ህመም ነበረው በጣም ከባድ፣ በጣም ፔን የሚሰማው በጣም የሚታመምበት ነበር። እንዲነሳልኝ ጸለይኩላል። እግዚአብሔር ሆይ ይሄንን በሽታ ከኔ ላይ አንሳልኝ አልኩት ይላል። ከዛ አላነሳልኝም፣ ጸጋዬ ይበቃል፣ ኃይሌ በድካሜ ይገለጣል። በዚሁ ህመም፣ በዚሁ ስቃይ፣ በዚሁ ፔን ውስጥ ሆነ ለሌሎች ትመሰክራለህ። እንደዚህ መክበር ፈልጋለሁ፣ አንተ ባለህበት ሁኔታ እንድከብር ይፈልጋለሁ የሚለውን ነገር እንደተናገረው እናያለን። ያ ማለት ምን ማለት ነው? እግዚአብሔር አምላክ አንዳንድ ጊዜ ወገኖች በመከራ ውስጥ እንድናልፍ የሚፈልገው ስሙ በእኛ እንዲከብር ስለፈለገ ነው እንጂ ኃጢአት ስላደረግን ክፉ ስላደረግን ወይም ደግሞ ሊቀጣን ስለፈለገ አይደለም። አምስተኛው እግዚአብሔር አምላክ አይተወንም የሚለውን መረዳት ውስጥ እንድንገባ ሲፈልግ እግዚአብሔር አንዳንድ ጊዜ ክፉ ነገር እንዲገጥም፣ አሁን እኛ ሰይጣን የሚያመጣውን አይደለም እስካሁን ያየነው፣ እግዚአብሔር ለምን ይፈቅዳል ነው። ስለዚህ የሚፈቅደው እግዚአብሔር አይተወንም። ዳዊት እንደዛ ነው የሚለው፣ ኢሳያስ እንደዛ ነው የሚለው። ኢሳያስ 45 በውጭ ውስጥ ባለፍኩ ጊዜ አንተ ከኔ ጋር ነህ እያለ ነው የምናገረው። እግዚአብሔር አይተወንም። በእሳት ውስጥም ባለፍክ ጊዜ ከኛ ጋር ይሆናል። በሞት ጥላ በሄድኩ ጊዜ እግዚአብሔር ከኔ ጋር ነው ይላል መዝሙር 23 ቁጥር 4 ላይ። እኔ ክፉን አልፈራም፣ ምክንያቱም እግዚአብሔር እየሞትኩ እንኳን እጆቼ እየቀዘቀዙ እግሮቼ እየቀዘቀዙ ልንሞት እንኳን ተዘጋጅተን እየሞትን እያለን ሰዎች እኮ ሌሎች ያያሉ። ብዙ ጊዜ እኔ የሚሞቱትን ሰዎችን አይቻለሁ። አጠገባቸው ቁጭ ብዬ እያየሁ ነፍሳቸው ስትወጣ አይቻለሁ። ግን እዚህ ጋር እንደዚህ እንኳን በሞት እንትን ውስጥ እየሄድኩ ጥላ ውስጥ እየሞትኩ እያለሁ አንተ ከኔ ጋር ነህ ይለዋል። ክፉን አልፈራም አንተ ከኔ ጋር ነህ ይለዋል።
ስለዚህ አይታችኋል። ያ ማለት ምንድነው? እግዚአብሔር እንደማይተውን ኢቭን እንኳን እየሞትን ነፍሳችን እየወጣች አንዳንድ ጊዜ እጆቻችን ፔን ደሙ እየቀዘቀዘ ሲመጣ ደሙ እየደረቀ ሲመጣ ከእጅ ጣትና ከእግር ጣት ነው የሚጀምረው። ከዛ እየደረቀ ይመጣል። ሰው እንደዚህ የሆነ እንኳን ሲመጣ የእግዚአብሔር ሰው እየሞተ እንኳን እግዚአብሔርን አብሮነት ይሰማዋል። ብዙ ሰዎች ደግሞ ፊታቸው ፈጋ ስላይቻለው በጌታ የሆኑት ብዙ ሰዎች ህመም እንኳን ሳይሰማቸው አማኞችን የማያምኑትንም አይቻለው። የማያምኑት እንዴት እንደሚሰቃዩ እንዴት ፔን እንደሚሰማቸው እግሬን ተቃቀጥ ጀርባዬን ውሃ እንትን አድርጉልኝ እያሉ እንደሚሰቃዩ እግዚአብሔር ክርስቶስን ደግሞ ያመኑት ጸጥ ብለው እንኳን ፔን እንኳን ሳይሰማቸው ነፍሳቸው ከነሱ ስትለይ አይቻለው። እንዲህ ጸልዬ እጅ ጭኜ ጸልዬ ከዛ እየጸለይኩ ጸሎት ሲጨርስ ወደ ጌታ የሄዱትን አቃለሁ። 1 2 3 ሰዎችን አቃለሁ። እዚህ ሀገርም እዚህ ካናዳም እንደዚህ ሆስፒታል ውስጥ አጠገባቸው ቁጭ ብዬ እየጸለይኩ እጄን ይዞ ከኔ ጋር እሱም እያለቀሰ እየጸለይኩ በዲቁና ሲያገለግል የነበረው ሰው እንደዛ እያለ እየጸለይኩ እያመለክን እጄን ጠበቅ እያደረገ እዛው ጨምቆ ሲጨርስ እኔም ጸሎቴን ሲጨርስ እሱም ወደ ዘላለም አባት ሄዷል። አቤት ምን አይነት ነው! ያ ማለት ምንድነው? በሞት ጥላ ቢሄድም አንተ ከኔ ጋር ነህ ዳዊት የሚለው እውነት ነው ማለት ነው። 6ኛው ለምንድነው ክፉ ነገር የሚገጥመን? መልካም ሰዎች ለምንድነው ክፉ ነገር የሚገጥማቸው? 6ኛው ነገር የኛ የአሁኑ ክብር የአሁኑ መከራ ከሚቀጥለው ክብር ጋር ስንተያይ ምንም እንዳይደለ እንዲገባን ነው። አንዳንድ ጊዜ የከበረ ነገር አለ። ጳውሎስ እንደዛ ይላል አይደል? ሮሜ ምዕራፍ 8 ቁጥር 18 ላይ በጣም ደስ የሚል ነው። አሁን ያለውን አሁን የማልፍበትን ለሮሜ ሰዎች ብዙ መከራ ውስጥ ያለፉ ነው ብያቸዋለሁ። አሁን የምናልፍበት መከራ ከሚመጣው ደስታ ከሚመጣው ክብር ጋር ስናስተያይ እንደምናምን ነገር ይቆጥራለሁ ይላል። ይሄንን ተረድቻለሁ ይላል። ይሄንን አውቄያለሁ ብሎ ይናገራል። ወገኖች ሆይ ይሄ ምድራዊ ነገር ጊዜያዊ ነው። ሁሉም ጊዜያዊ ነው። ዛሬ ካንዱ መከራ አልፈን ደስታ ቢሆንልን ነገ ይመጣል። ዛሬ ካንዱ በሽታ ብንድን ሌላ በሽታ ይመጣል። ዛሬ እንኳን ባንሞት ክርስቶስ ካልመጣና እኛም ካልተነጠቅን እኛም እንሞታለን። ስለዚህ የዘላለም ሕይወት ባለበት የእግዚአብሔር ሕልውና ባለበት እንባዎች ሁሉ ወደሚታበሱበት ራእይ 12 ላይ እግዚአብሔር ከእንባዎቻችን ሁሉ ያብሳል ይላል አይደል? ወደዛ ወደ ተሻለ ቦታ ነው የምንሄደው። ወደ ተሻለ ስፍራ ነው የምንሄደው። ስለዚህ አንዳንድ ጊዜ ለምን ክፉ ነገር ይገጥመናል ስትሉ ከተሻለ ቦታ እንዳለ እንድናስብ እንድናውቅ ይሄ ምድራዊ ነገር ያበቃል፣ ይሄ ሐዘን ያበቃል፣ ይሄ ህመም ያበቃል ብለን የተሻለ ቦታን እንድንናፍቅ ነው አንዳንድ ጊዜ ክፉ ነገር መልካም ሰዎችን የሚገጥመው። ሄቨንን መንግስት ሰማያትን እንድንናፍቅ የክርስቶስን ሕልውና ባለበት እንድንናፍቅ ያ የተስፋ የተገባልንን ያንን ስፍራ እንድንናፍቅ መጥፎ ነገር በህይወታችን ይፈጸማል። ስለዚህ ነው አንዳንድ ጊዜ ለክፋት ብቻ አይደለም የምናየው። 7ኛ እና የመጨረሻው ለምንድነው ክፉ ነገር ለመልካም ሰዎች የሚሆነው ብለን ካየን ኢየሱስ ክርስቶስ ይረዳል። በነገር ሁሉ ከኃጢአት ውስጥ እንደኛ የሆነው ይገባዋል የሚለውን በጣም የጠበቀ ፍቅር እና ህብረት ከክርስቶስ ጋር እንዲኖረን ነው። ዕብራውያን እንደዚህ ይላል። ዕብራውያን ምዕራፍ 4 ቁጥር 15 ላይ እኛ እኮ ይላል በነገር ሁሉ የተፈተነ ከኃጢአት በቀር በነገር ሁሉ የተፈተነ ታላቅ ሊቀ ካህን ስለኛ የሚማልድ በሰማይ አለን ይላል። እንደዛ ብሎ ነው። በነገር ሁሉ የተፈተነ ከኃጢአት በቀር መራብንም መታመምንም ሐዘንንም መነቀፍንም መጣልንም የሚገርማችሁ ነገር መናቅንም ሁሉንም አይቷል። መደብደብንም አይቷል። አይታችኋል። መዋረድንም አይቷል። ራቁትነትን አይቷል።
ስለዚህ ይረዳናል ያለውበት ሁኔታ ማንም እንኳን ባይረዳው አንዳንድ ጊዜ መግለጽ አንችልም ለምን እዚህ ውስጥ እንዳለን ግን እሱ ይረዳል ያቃል በቃ ይረዳኛል የሚለው ግንዛቤ እንዲኖረን ነው እያንዳንዱን ህመማችንን ጌታ ይረዳል የጌታን ፍቅር በእኛ ሁኔታ ውስጥ እንዳንወስን ጌታ ይወደናል አይወደንም የሚለው ነገር ከኛ ሁኔታ ጋር እንዳናገናኝ ጌታ ያቃልና ሁሉንም እሱ ሳያቅ የሆነው ነገር የለም ወደሚለው መረዳት እንድንመጣ እግዚአብሔርን ሁሉን ነገር እንደ ፈቃድ ይሁን ብለን እሱን እንድናመን ወደ ክርስቶስ የበለጠ እንድንቀርብ ሌሎች በዚህ መከራ ውስጥ ደግሞ የሚያልፉትን በዚህ ነገር እንድናጽናና እናንተ በተጽናናችሁበት መጽናናት ሌሎችን እንድታጽናኑ ይላል ጳውሎስ አንዳንድ ጊዜ እኛ በሆነ ነገር ውስጥ በጣም መልካም ያልሆነ ነገር ውስጥ የምንገባው እኛ በተጽናናንበት እኛ ባለፍንበት የሚያልፉትን ለሌሎች መጽናናትና ብርታት እንድንሆን ነው ስለዚህ መጥፎ ነገር መልካም ታማኝ ሰዎችን የሚገጥማቸው በማንኛውም ሁኔታ ውስጥ ሉዓላዊ እግዚአብሔር መልካም እንደሆነ መግለጽ እንኳን ባንችል አንዳንድ ጊዜ ምክንያቱ እንኳን ባይገባን አንዳንድ ጊዜ ግን አንድ ነገር የማንረሳው ነገር ምንድነው በሁሉ ነገር ውስጥ እግዚአብሔር ጸጋውን እንደሚሰጠን መጨረሻ ላይ ደግሞ አሸናፊዎች እንደሆን ገብቶን ለምን የሚለውን ጥያቄ አውጥተን መማር የሚገባኝን እንድማር እርዳኝ በሚለው መንፈስ ክፉ ነገር እንኳን ቢገጥመን ሁሉም ለመልካም ነው ብለን ማለፍ እንድንችል እግዚአብሔር ይርዳን የሚቀጥለው ቪዲዮ ሌላ ትምህርት እስክንገናኝ ድረስ የእግዚአብሔር አብ ጸጋና ፍቅር ለሁላችንም ይሁን ተባረኩልኝ አሜን